ጤና ይስጥልን። የጥቅምት 18 2018 ዓ.ም ዕለታዊ ዜናዎቻችን ጀምረዋል። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ እንደሆነ እናምናለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባውን አካሂዷል። ጠቅላይ ሚኒስትሩ ሰላምና ጸጥታን በተመለከተ በሰጡት ምላሽና ማብራሪያ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ ጂኦግራፊያዊ፣ ኢኮኖሚያዊ ጥያቄ እንደሆነ እናምናለን ብለዋል። ኢትዮጵያ ቀይ ባህርን ለማጣት 30 ዓመት በላይ የተወሰደ ትግል እንደነበር ያወሱት ጠቅላይ ሚኒስትሩ ሀገሪቱ ወደ ቀይ ባህር ለመመለስ 30 ዓመታት አያስፈልጋትም ብለዋል። ይህን ጉዳይ ለመፍታት በተረጋጋ በሰከነና በውይይት መሄድ አስፈላጊ መሆኑን ገልጸው ለማጣት የፈጀውን ያህል ለመመለስ አይፈጅብንም ሲሉ በአጽንኦት ተናግረዋል። ኢትዮጵያ የባህር በር ያጣችበት መንገድ የኢትዮጵያ ሕዝብ ያልወሰነው ተወካዮች ያላዩትና ካቢኔም ያልወሰነው ውሳኔ መሆኑን ጠቁመው ይህንን ትልቅ ጉዳይ ማን ወሰነው ብሎ መጠየቅ ተገቢ መሆኑንም አስረድተዋል። ኢትዮጵያ የባህር በር ያጣችበት መንገድ ህጋዊና ተቋማዊ መሰረት የሌለው ነውም ብለዋል። በትግራይ ክልል ያሉ አካላት የፌዴራል መንግስት የጦርነት ዓላማ እንደሌለው በመገንዘብ ወደ ሰላም ሊመጡ ይገባል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ተገኝተው ለምክር ቤቱ አባላት ጥያቄዎች ምላሽና ማብራሪያ ሰጥተዋል። የፌዴራል መንግስት ወደ ትግራይ ክልል የሚልከው በጀት ለወታደሮች እየዋለ በመሆኑ ህዝቡን እየጎዳ እንደሆነም ተናግረዋል። በትግራይ ክልል ተጨማሪ ውጊያ እንደማያስፈልግ ገልጸው ህወሓት ምርጫ ቦርድና ህገ መንግስትን አክብሮ ህጋዊ ፓርቲ በመሆን በምርጫ ተወዳድሮ መንግስት መሆን እንደሚጠበቅበትም አስገንዝበዋል። የኢትዮጵያን መንግስት በጦርነትና በኃይል ማሸነፍ ስለማይቻል ወደ ሰላማዊ ንግግር በመምጣት ተባብረን ኢትዮጵያን እናልማ ሲሉም ጥሪ አቅርበዋል። የፌዴራል መንግስት ትግራይ ክልል ላይ የጦርነት ዓላማ የለውም። ትግራይ ክልል ያሉ አካላትም ይህንን ተገንዝበው ወደ ሰላም ሊመጡ እንደሚገባም አጽንኦት ሰጥተዋል። ከዚሁ ዜና ጋር በተያያዘ በዛሬው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ለጠቅላይ ሚኒስትር ዶክተር አብይ አህመድ ተደጋግመው ከቀረቡ ጥያቄዎች መካከል የባህር በርና የቀይ ባህርን የተመለከቱ ጉዳዮች ይገኙበታል። የቀይ ባህርን ጉዳይ ለጠቅላይ ሚኒስትሩ ጥያቄ የማቅረብ እድል ካገኙ 19 የፓርላማ አባላት መካከል በአራቱ ተነስቷል። ጉዳዩን ከኤርትራ ጋር ባለው ግንኙነት ውስጥ እንዴት እንደሚታይ የጠየቁ ሁለት የገዢው የብልጽግና ፓርቲ አባላት ሲሆኑ ከዚህ ቀደም በተመሳሳይ መድረክ ስለ ሀገሪቱ ሲነሳ ከሚነገርበት አካሄድ በተለየ መልኩ ኤርትራን ገዢው ፓርቲ ሻዕቢያ በሚል ስያሜ ሲጠሩት ተደምጠዋል። ከነሱ አንዱ የሆኑት በተወካዮች ምክር ቤት የውጭ ግንኙነትና ሰላም ቋሚ ኮሚቴ አባል ዶክተር ቶፊቅ አብዱላሂ ሻዕቢያ ጸረ ሰላም ኃይል ነው ብለዋል። ዶክተር ቶፊቅ አብዱላሂ ሻዕቢያ ጸረ ሰላም ኃይል ነው ብለዋል። የሻዕቢያ ቡድን የኢትዮጵያን ፍትሃዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎችን አሰማርቷል። በሀገራችን ውስጥ ግጭቶች እንዲባባሱ ተግቶ ከመስራት ጀምሮ የተለያዩ አፍራሽ ሙከራዎችን እያደረገ ይገኛል ሲሉ ዶክተር ቶፊቅ ወንጅለዋል። የፓርላማ አባሉ የሀገር ሉዓላዊነትን የሚጥስ ያሉትን ሻዕቢያ እኩይ ተግባርና የሽብር ድርጊት የዓለም አቀፍ ማህበረሰብ እንዲገነዘብ በመንግስት በኩል እየተሰሩ ያሉ ስራዎችን በተመለከተ ማብራሪያም ጠይቀዋል። የብልጽግና ፓርቲ የፓርላማ ተወካይ የሆኑት አቶ ጫላ ለሚ በበኩላቸው ከህግና ስርዓት ባፈነገጠ መንገድ ይንቀሳቀሳል ያሉትን የህወሓትን ቡድን ከሻዕቢያ ጋር በማበር ለጦርነት እየተዘጋጀ መሆኑን በመጥቀስ ነቅፈዋል። አንዳንድ መረጃዎች እንደሚጠቁሙት የህወሓቱ የአዛውንቶች ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚዳፈር የሻዕቢያ እንቅስቃሴን ለመክታት እየተሰሩ ያሉ ስራዎች በምን ደረጃ ላይ እንደሚገኙ ማብራሪያ ቢሰጡ ሲሉ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። ተቃዋሚው የአማራ ብሔራዊ ንቅናቄ አብንን ወክለው የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ የኢትዮጵያ መንግስት ቀይ ባህርን የማስመለስ ጉዳይ እንደ ህልውና ጉዳይ ማቅረቡን በተመለከተ አስተያየትና ጥያቄያቸውን ሰንዝረዋል። የኢትዮጵያ መንግስት ዋና ትኩረቱንና የፖለቲካ ጉልበቱን አጣዳፊ የውስጥ ቀውሶችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፍ ማድረጉ የህዝብን ትኩረት ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል ብለዋል። የፓርላማ አባሉ
በሀገሪቱ ውስጥ ካለው ችግሮች ከክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቋም ለውጫዊ ግብና ዓላማ ከማዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ ፖለቲካና ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም ሲሉም ዶክተር ደሳለኝ ጠይቀዋል። ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ እቀበለዋለሁ ያሉት የፓርላማ አባሉ መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱን ሳያማስል እንደሚያሳርረው አይነት ነው ሲሉም ተችተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ጣቢያ ደረጃ ያሉ የጸጥታ ሁኔታዎችን የሚከታተልበት የቅድመ ማስጠንቀቂያ ስርዓት ኤርሊ ዋርኒንግ ሲስተም ለመዘርጋት ጥናት እያደረገ መሆኑን የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ አስታወቁ። ቦርዱ ባለፈው ሳምንት ከፖለቲካ ፓርቲዎች ጋር ባካሄደው ስብሰባ የሀገሪቱ የጸጥታ ሁኔታን በተመለከተ ስጋቶችን መንጸባረቃቸውን የገለጹት ዋና ሰብሳቢዋ ሆኖም ምርጫው ይራዘማል የሚል ነገር እንደሌለ መታወቅ አለበት ብለዋል። ይህንን ያሉት ቦርዱ በረቂቅ የምርጫ ጊዜ ሰሌዳ ከሲቪክ ማህበረሰብ ድርጅቶችና መገናኛ ብዙሃን የተውጣጡ ተሳታፊዎች ጋር በአዲስ አበባው ስካይላይት ሆቴል ምክክር ባደረገበት ወቅት ነው። ቦርዱ ረቂቅ የጊዜ ሰሌዳውን ለውይይት ከማቅረቡ አስቀድሞ ባለፈው ሳምንት በህጋዊ መንገድ የተመዘገቡ የፖለቲካ ፓርቲዎች ተሳታፊዎች ጋር ውይይት አድርጎበት ነበር። በረቂቅ የጊዜ ሰሌዳው መሰረት ግንቦት 24 ድምጽ የሚሰጥበት ዕለት ይሆናል። ቦርዱ ይፋዊ የምርጫ ውጤት ለመግለጽ ያቀደው ከድምጽ መስጫው ዕለት ከ10 ቀናት በኋላ ማለትም ሰኔ 3 2018 ነው። በጊዜ ሰሌዳው ላይ የመራጮች ትምህርት ለሚሰጡ የሲቪክ ማህበረሰብ ድርጅቶች እውቅና የሚሰጠው ጥቅምት 15 እንደሚሆን የተቀመጠ ሲሆን ቦርዱ ይህንንም ባለፈው ቅዳሜ አካሂዷል። ግማሽ ቀን በፈጀው ምክክር በሀገሪቱ ያለው የጸጥታና የደህንነት ችግርን ጨምሮ በርካታ ጥያቄዎች ለሲቪክ ማህበረሰብ ድርጅቶች ተወካዮች ተሰንዝረዋል። ይህንኑ ችግር ያነሱት አንድ የመድረኩ ተሳታፊ የጸጥታ ስጋትን በተመለከተ በመንግስት በኩል ከፍተኛ፣ መካከለኛና ዝቅተኛ በማለት የተለዩ ቦታዎች ስለመኖራቸውም ጠይቀው እኚሁ ተሳታፊ ጥያቄውን ያቀረቡት ጸጥታና ደህንነት ካልተረጋገጠ ማንም ወደ ቦታዎቹ ሄዶ የመራጮች ትምህርት ለመስጠት አይችልም በሚል እሳቤ እንደሆነም አብራርተዋል። ለጥያቄዎቹ ምላሽ የሰጡት የቦርዱ ዋና ሰብሳቢ መስሪያ ቤታቸው የምርጫ ክልሎችን የጸጥታ ሁኔታ አስመልክቶ መረጃዎችን ከክልሎች እንደሚቀበል አስረድተዋል። በምርጫ ጣቢያ ደረጃ የሚኖሩ የጸጥታ ሁኔታዎችን በተመለከተ ደግሞ ቦርዱ ሪፖርት የሚገኝበትን ስርዓት ለመዘርጋት ጥናት እያደረገ እንደሆነም ገልጸዋል። እስከ መራጮች ምዝገባ ድረስ ከደረሰልን እሱን በቦታው ላይ ካደረግን ምንም አይነት ችግር ሲኖር ከታች ጀምሮ ሲስተሙ እየተቀባበለ ዋና መስሪያ ቤት ላይ በቀጥታ የሁኔታውን ሪፖርት እናገኛለን ብለዋል። ከዚያ ደግሞ ሊወሰድ የሚገባውን የመፍትሄ እርምጃ አብሮ ምክረ ሀሳብ የሚሰጥ አቅርበናል ሲሉ ሜላትወርቅ ስለ ስርዓቱ አብራርተዋል። የምርጫ አስፈጻሚዎችን ብቻ ሳይሆን ከማንኛውም ህብረተሰብ ክፍል በአጭር ኮድ ባለ ቁጥር ሪፖርት እየተቀበልን ያንን እያመሳከርን ሊወሰዱ ስለሚገባቸው እርምጃዎች ጥረት የምናደርግበትን ነገር እየሰራን እንገኛለን ያሉት የቦርድ ሰብሳቢዋ እሱ ፈጥኖ አልቆልን ተግባራዊ ማድረግ ከቻልን ለእኛ በጣም ትልቅ ድጋፍ ይሆናል ሲሉ መስሪያ ቤታቸው እየዘረጋ ያለውን ስርዓት አስፈላጊነት አጽንኦት ሰጥተዋል። የጸጥታ ሁኔታ በቀጣይነት ከሚመለከታቸው አካላት ጋር እየተነጋገርን እየተባበርን አስቻይ ሁኔታዎች እንዲፈጠር ሁላችንም እገዛና ጥረት እያደረግን ያለማቋረጥ እየተከታተልን ተግባራዊ የምናደርግ ይሆናል ሲሉ ሜላትወርቅ በስብሰባው ላይ አክለዋል። ምርጫ ቦርድ ባለፈው ዓመት ግንቦት ወር መጨረሻ በሰጠው መግለጫ ዘንድሮ የሚካሄደውን ምርጫ የሚያደርገው ፈቃድ እና አስቻይ ባሉባቸው የምርጫ ክልሎች እንደሆነ ማስታወቁ አይዘነጋም። በውይይቱ ላይ ጥያቄ ያቀረቡ ሌላ ተሳታፊ ቦርዱ ከፖለቲካ ፓርቲዎች ጋር ባለፈው ሳምንት ባካሄደው ውይይት ምርጫው መራዘም ሐሳብ መቅረቡን መስማታቸውን ገልጸው በአሁኑ ወቅት በተፎካካሪ ፓርቲዎች በኩል ያለው ሁኔታ ምን እንደሚመስል እኚሁ ተሳታፊ ጠይቀዋል። የምርጫ ቦርድ ዋና ሰብሳቢ ለዚህ ጥያቄ ምላሽ ሲሰጡ ወደ 65 የሚጠጉ የፖለቲካ ፓርቲዎች ባለፈው ሳምንት ስብሰባ መሳተፋቸውን አንስተው አስቻይ ሁኔታ አለ ወይ? ምርጫ ማድረግ እንችላለን ወይ? የሴኩሪቲ ጉዳይ ምን እያደረጋችሁ ነው የሚል ጥያቄ ነው የተጠየቅነው ሲሉ ከፖለቲካ ፓርቲዎች ጋር በነበረው ውይይት ላይ የተነሱ ጉዳዮችን ዘርዝረዋል። ይሄ በጋራ የምናየው ጉዳይ ነው፣ በክትትል የምናየውም ነው፣ በሞኒተሪንግ የምናየው ነው። እንዲሁም ሁሉንም የባለድርሻ አካላት መንግስትን፣ የፖለቲካ ፓርቲዎችን፣ የሲቪል ማህበረሰብ ድርጅቶችን፣ የክልል መንግስታትን፣ የጸጥታ ክፍሎችን ሁሉ ባካተተ መንገድ እየተደጋገፍን እየተረዳዳን አስቻይ ሁኔታ ባለበት ሁሉ ይህንን ምርጫ ለማካሄድ እየሰራን መሆናችንን ተናግረናል ሲሉ
ሜላት ወርቅ አስገንዝበዋል። እንደ ህብረተሰቡ አካል ያንን ስጋት እንደምንጋራው አስረድተናል ያሉት የቦርድ ሰብሳቢዋ ከዚህ ውጪ ግን ካላንደሩ ይሄኛው ይቀነስ፣ ይሄኛው ይጨመር፣ ይሄኛው አይስማማም ይውጣ ወይም ሙሉ ለሙሉ ይሄንን ካላንደር አንቀበልም የሚል ሪጀክሽን አልነበረም በማለት ያለፈውን ሳምንት ስብሰባ ውጤት አስረድተዋል። የፖለቲካ ፓርቲዎቹ ስጋታቸውን ማንጸባረቃቸውንና ይህንን ቦርዱ መቀበሉን የገለጹት ሜላት ወርቅ በስተመጨረሻም ምርጫው ይራዘማል የሚል ነገር እንደሌለ የስብሰባው ተሳታፊዎች እንዲያውቁት አሳስበዋል። ይህንኑ በ5 ዓመት ጊዜ የሚደረግ በህገ መንግስት የተመረጠ የምርጫ ሂደት እንቀጥላለን ብለን ዛሬም ከናንተ ጋር ውይይት ቀጥለናል። በጥቂት ቀናት ደግሞ ስኬጁሉን መሰረት በማድረግ እየሰራን እንሄዳለን ሲሉም ተደምጠዋል። ምርጫ ቦርድ በቀጣይ ከፖለቲካ ፓርቲዎች ጋር እንደ አስፈላጊነቱ ግንኙነቶችን ሊያደርግ እንደሚችልም ዋና ሰብሳቢዋ ጥቆማ ሰጥተዋል። አሁን ደግሞ ከውጭ ምንጭ ወዳገኘነው ዘገባ አልፋለሁ። 2 የአሜሪካ ባህር ኃይል አውሮፕላኖች በ30 ደቂቃ ልዩነት በደቡብ ቻይና ባህር ላይ ወድቀው ተከስክሰዋል። አደጋው አውሮፕላኖቹ በደቡብ ቻይና ባህር ላይ መደበኛ ስራቸውን ሲያከናውኑ በነበሩበት ወቅት መከሰቱን የተገለጸው በረራውን ሲያደርጉ የነበሩ 5 የበረራ ሰራተኞች ከአደጋው መትረፋቸውንና የተከሰከሱት አውሮፕላኖች ወደ አሜሪካ ባህር ኃይል መላካቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ክስተቱን ያልተለመደ ሲሉ በመግለጽ ምናልባት የነዳጅ ችግር ሊሆን እንደሚችልም ተናግረዋል። የአደጋው ምክንያት እየተጣራ እንደሆነና በቅርቡ ይፋ እንደሚደረግ አንስተው ተደብቆ የሚቀር ነገር እንደሌለም አመላክተዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጉ ጃያንኩን የሁለቱ የባህር ኃይል አውሮፕላኖች አደጋን ለማጣራት የቻይና መንግስት ምርመራ ጀምሯል ማለታቸውን ፎርስ ኒውስ ዘግቧል። የዛሬው የጥቅምት 18 2018 ዓ.ም ዜናዎቻችን እስካሁኖቹ ነበሩ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ሰላም።